ግጣሙ ቀድሞ ኢትዮጵያውያን እገሌ እኮ ሃይማኖቱን ካደ ሲባሉ በስመ አብ ወወልድ ወመንፈስ ቅዱስ አበስኩ ገበርኩ ይሉና ፈጣሪ እኔንስ እንዴት ታረገኝ ይሆን? በጣም የሚገርሙ ናቸው። እንደ እገሌ ከካደ እኔስ የኔ ተራ መቼ ነው? አደራህን አይደለም እንድናገረው እንዳስበው እንኳን ጊዜ እንዳትሰጠኝ ይላሉ። በነዛ ጫማ ራሳቸውን ያስባሉ። የመጨረሻ ከባዱ ፈተና የሰይጣን ቀቢጸ ተስፋ ነው። ሰውን ተስፋ ማስቆረጥ። እቺን ቤተክርስቲያን ትታችሁ የሄዳችሁ ሰዎች የምንጠይቃቸው ጥያቄ ይሄ ነው። የሚበላ አግኝታችኋል? ጸሎት እየጸለይኩ እንዴት መጥፎ ሐሳብ አስባለሁ ይላል እና ምን ልናስብ? ስለዚህ ለቋሚውም ለሟቹም የሚያስብ እግዚአብሔር አለ። እርፍ ይዘናል። ወደኋላ መመለስ አንችልም በጭራሽ። ሌላ አማራጭ የለን። ክርስቲያን ከሆነን በኋላ በክርስትናችን መራመድ ከጀመርን በኋላ ወደኋላ ብንመለስ የሚብስብንኛል። ትቶኛል፣ ረስቶኛል ይላል። ጎርፍ ሲወስደው ያዩ ምራቃቸውን አይተፉም። በጣም የሚገርሙ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ጸባቴ አባ ማርያም የዚህ ታላቅ እና ጥንታዊ ገዳም አስተዳዳሪ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅ እና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የጻድቁ አባታችን የአቡነ ተክለ ሃይማኖት ወዳጆች ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ከጻድቁ ረድኤትና በረከት እንድንሳተፍ ጊዜውን ጤናውን ሰጥቶ የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። በእውነት እጅግ በጣም እድለኞች ነን። ሁልጊዜም ነው እኔ ይህንን የምናገረው። ለየት ያለ መርሃ ግብር ነው። በየትኛውም ቦታ መለመድ ያለበት፣ ቦታውን የሚያስከብር፣ የቦታውን ቅዱስ የቦታውን ጻድቅ ከምዕመናን ሕይወት ጋር የሚያዋህድ እንዲህ አይነት ጉባኤ በጣም መስፋት አለበት። እኛ ደግሞ እድለኞች ነን። እግዚአብሔር ፍጻሜያችንን ያሳምርልን። ኢትዮጵያውያን ሲመርቁ መጨረሻን ያሳምርልን ነው የሚሉትና ስለዚህ የእኛንም መጨረሻ እግዚአብሔር ያሳምርልን። ቅድም ጸባቴ በማሳሰቢያ መልክም ሲናገሩት ስለነበረ ይህንን ጉባኤ በተመለከተ መጠንከር አለብን፣ መጽናት አለብን፣ መቀጠል አለብን። እሱ ብቻ ሳይሆን ማስረከብም አለብን እና ከዛ አንጻር በአጠቃላይ ክርስትናችንን በተመለከተ ትጋታችንን በተመለከተ ለጥቂት ደቂቃ ከኔ ጋር እርፍ ተይዞ ወደኋላ ማረስ አይቻልም በሚል ርዕስ እንነጋገራለን ማለት ነው። እስኪ አብረን በለው። እርፍ ተይዞ አልሰማውም። እርፍ ተይዞ ወደኋላ ማረስ አይቻልም። አዎ ይህም በልምድ እንለዋለን፣ ግን መጽሐፍ ቅዱስ ላይ ያለ ቃል በጣም የሚገርም ነው። ኢትዮጵያውያን ንግግራቸው በሙሉ የታረመ የተስተካከለ እና በጣም አጭር በብዙ መልእክት የታጨቀ ነው። አባባላቸው በራሱ ማለት ነው። የሚናገሩት ንግግር በጣም የሚገርም ነው። አሁን መጽሐፍ ቅዱስ ላይ ከሚቀበል ይልቅ የሚሰጥ ምንድን ነው ይላል? ብፁዕ ነው። መስጠት ነው የሚያስደስታችሁ ወይስ መቀበል ነው? መስጠት ነው። እና ኢትዮጵያውያን ይህንን ሲማጸኑ ወደ እግዚአብሔር ሲለምኑት በመስጠት አይማረሩም። ቢሰጡ ደስተኞች ናቸው። በሚለምኑ ሰዎች አይማረሩም። እንደውም ዛሬ ቤቴ ለምን አልተጎበኘም ነው፣ እግዚአብሔር ለምን አላየኝም ነው የሚሉት። እና በጣም የተማጽኖ ጸሎት አላቸው ከመስጠት ጋር በተገናኘ። ፈጣሪ ሆይ አደራህን ኖሮኝ ለመስጠት አብቃኝ ይላሉ። የሚገርም ነው። አሁን እኛ ለመቀበል ነው፣ አንዳንዶቹም ለመዝረፍ ነው።
ደግሞ ስንቀበልም ርኅራኄ የለንም። በጣም በሚገርም መልኩ ሰጪውንም እናንጓጥጠዋለን፣ እንሰድበዋለን፣ እናመዋለን፣ እግዚአብሔር ይስጥልኝም አንልም። አንዳንድ ሰዎች አጋጥሟቸዋል። ይለምኗቸውና እግዚአብሔር ይስጥልኝ ስትሏቸው፣ ለነገሩ እኛም ከልብ አይደለም የምንለው። እግዚአብሔር ይስጥልኝ ስትሏቸው እኔ እሱን መች አጣሁት የጠየቁት አንተ ነው ይለዋል። ለእኛ ትክክል ነው፣ ግን በትክክል እንዲህ ነው ወይ የሚሉት ኢትዮጵያውያኑ ይስጥህ አይደለም የሚሉት ይስጥልኝ ነው የሚሉት። በጣም በሚገርም መልኩ ካለበት ያድርስ። እኔ አሁን መስጠት አልችልም፣ ኖሮኝ ለመስጠት እስኪያበቃኝ ድረስ በእኔ ፈንታ በእኔ ምትክ እኔም ሆኖ እግዚአብሔር ይስጥልኝ ነው። ይሄን አሜን ብለው ነው የሚቀበሉት። ቅዳሴ ካበቃ በኋላ የሰንበት ዛቲ ይሰጣል። እዚህ ገዳም ነው አይደለም? ይሰጣችኋል አይደለም? እንደ 2 3 ተሰልፋችሁ ብትወስዱ የላችሁ? ከቅርቡን ጀምር ብዬ አንድ አይበቃንም ወይ? ደግሞ 2 ሆነን አንድ ተቀብለን ለ2 ተካፍለን ብንሄድ መድኃኒት አይሆንም? ግን 3 ተሰልፈን ስንወስድ የ2 ሰዎችን ኮታ ወስደናል ማለት ነው። እናውቀዋለን። ልክ እነዛ 2 ሰዎች ተሰልፈው መጥተው ሊቀበሉ ሲሉ የለም ይላሉ ማዋይ ማለት ነው። ለምን? ሌሎች ሰዎች ወስደውታል ደርበው ማለት ነው። ታስቡታላችሁ? ይሄን መቀበል ብቻ ነው እንጂ መስጠት አንፈልግም። እና ብዙ ነው አባባላቸው። ግን ዛሬ ይሄ ለምንድን ነው ይህንን ያነሳሁት? መጽሐፍ ቅዱስን፣ ገድላትን፣ ድርሳናትን ስለሚመለከቱ፣ ሲነበብ ስለሚሰሙ፣ ሲተረጎም ስለሚሰሙ ንግግራቸው በሙሉ ከአንድ መንገደኛ ተራ መናፍቅ ጥቅስ የኔ እናት ቡና እየጠጣች ከባልንጀሮቿ ጋር የምትናገራቸው ንግግሮች መጽሐፍ ቅዱሳዊ ናቸው። በጣም የሚገርሙ ናቸው። እና ይሄን እንለዋለን። ስንለው ግን ዝም ብለን አይደለም ነው፣ መነሻ አለው። እያንዳንዱ አባባላችን ብታመጡ መነሻ አላቸው። ተርፎ ከሚቀር እድሜ አትንፈገኝ ይላሉ። በዘመኔ እኩሌታ አትውሰደኝ ብሏል። ብዙ ነው። እርፍ ተይዞ ወደኋላ ማረስ አይቻልም። እርፍ ተይዞ ወደኋላ አይሆንም፣ አይቻልም። መስራት፣ መክበር፣ ማፍራት ወደፊት ነው እርፍ ከተያዘ እንጂ ወደኋላ ማለት አይቻልም። ወደፊት ዞሮ የሚሰሩበትን ይዞ የሚጸርቁበትን ይዞ የሚጸርቁበት ቦታ ተገኝቶ ወደኋላ ማለት አይሆንም፣ አይሰድም ይላሉ ኢትዮጵያውያን። እርፍ ከተያዘ ወደኋላ ማለት አይቻልም። ራሱ እግዚአብሔርም አይወደውም። ምንም ምክንያት የለንም። ፊታችን ዞሯል፣ ቦታው ላይ ተገኝተናል፣ በእጃችን የጨበጥነው ነገር አለ። ለስራና በስራ የታሰብን ሰዎች ወደኋላ ማለት እንዳንችል ነው የሚነግረን። ይሄ ቃለ ተግሳጽ መጽሐፍ ቅዱስ ላይ ተጽፏል። የሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ ስታነቡ እንደዚህ ይላል። ኢየሱስ ግን ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም ይላል። እርፍ ከያዙ በኋላ ወደኋላ ማየት አይቻልም። ለምን? ወደኋላ ማረስ ስለማይቻል። እርፍ ከተያዘ ወደፊት ነው ማረስ ነው እንጂ ወደኋላ ማለት አይገባም። ይሄን ያለው ክርስቶስ ነው። ምክንያቱ ደግሞ በጣም የሚገርም ነው። በኋላ እናንተ ቤታችሁ በደንብ በትርጓሜው በንባቡም ታዩታላችሁ። ንባቡን ብቻ ላስቀምጥ። የጠቀስኩት ጥቅስ ላይ የሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 ጀምረን ስናነብ እነሱም በመንገድ ሲሄዱ አንድ ሰው ወደ ክርስቶስ መጣና ጌታ ሆይ ወደምትሄድበት ሁሉ እከተላለሁ አለው ይላል። ይሄ የመጀመሪያው ሰው ነው። ኢየሱስም እንዲህ አለው፣ ለቀበሮች ጉድጓድ፣ ለሰማይ ወፎች መስፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው ይላል። የሰው ልጅ እያለ ራሱን ይጠራል። የእኛን ስጋ ፍጹም መዋሃዱን ለማጠየቅ ምትሃት አለመሆኑን ለማስረገጥ ማለት ነው። እኛን ለማዳን የእኛን ስጋ ለብሶ የተገለጠ መሆኑን ለማስረገጥ ራሱን የሰው ልጅ እያለ ይጠራል። እና የሰው ልጅ ራሱን የሚያስጠጋበት የለውም አለው። ውስጡ የሆነ ስሜት ነበር። ሰውየው ግን በሚያውቀው በሚገባው ቋንቋ መለሰለት። ሁለተኛ ሌላ ሰው ቀረበና ሌላውን ደግሞ እንዲህ አለው ይላል። ይቅርታ፣ ሌላውን ደግሞ እንዲህ አለው፣ ተከተለኝ አለው። እርሱ ግን
ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኛል። አብረው እየተጓዙ ነው። ጥያቄ የሚጠይቃለ ክርስቶስ ይናገራል። አብረው እየተጓዙ እያለ ጀምረዋል። እርፍ ላይ ናቸው ማለት ነው። እርፍ ይዘዋል። ከክርስቶስ ጋር መከተል ጀምረዋል። ስለዚህ አባቴን ቀብሬ እንድመጣ ፍቀድልኝ አለው ይላል። እንዲህ አለው ክርስቶስ ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ ሙታናቸውን ይቅበሩ ተዋቸው፣ አንተ ተከተለኝ፣ ሂድና የእግዚአብሔርን መንግስት ስበክ አለው ይላል። ቀባሪዎቹም የሞቱ ናቸው፣ የሚቀበሩትም የሞቱ ናቸው። ብዙ አልደክምም እዚህ ላይ ማለት ነው። በህሊናቸው የሞቱ ሙታነ ህሊና ናቸው ማለት ነው። በእርግጥ ሰው ሞቶ ተሰብስበዋል። ቅድም እንደተነገረው ከዛ ከሞተው ሰው ያነሱ ናቸው። እነሱ ስራቸው እሱ ብቻ ነው፣ ቀብር ማሳመር፣ ለቅሶ ማሳመር፣ ስለ ስጋ መጨነቅ እንጂ ስለ ዘላለም ህይወታቸው ምንም የሚገዳቸው ሰዎች አይደሉም። ተዋቸው እነሱን አሉ። ቀጥሎ ደግሞ ሌላው ጌታ ሆይ እከተልሃለሁ አለ። ይሄ ደግሞ ከሁለቱ ሻል ያለ ሐሳብ ያለው ይመስላል። ማንም አልጠየቀውም። እኔ እንደነሱ አይደለሁም፣ እኔ እከተልሃለሁ፣ ካንተ ጋር ነኝ፣ በጭራሽ እርፉን መልቀቅ አልፈልግም፣ አብሬ ነው። እንዲህ አይነት ሰዎች አሉ። እኔ በፍጹም የሚሉ የማይደነግጡ እገሌ ካደ፣ እገሌ ከሃይማኖቱ ወጣ፣ እገሌ ከቤተ ክርስቲያን ተለየ ሲባሉ ስድብ የሚቀናቸው ድሮም እሱ እጠረጥረው ነበር አውቀዋለሁ ምናምን የሚሉ እና እኔ የተክለ ሃይማኖት ባሪያ፣ እኔ የጊዮርጊስ ባሪያ ብለው ራሳቸውን የሚያወፍሩ የቀድሞቹ ግን ይደነግጣሉ። የቀድሞ ኢትዮጵያውያን እገሌ እኮ ሃይማኖቱን ካደ ሲባሉ በስመ አብ ወወልድ ወመንፈስ ቅዱስ አበስኩ ገበርኩ ይሉና ፈጣሪ እኔንስ እንዴት ታረገኝ ይሆን? በጣም የሚገርሙ ናቸው። እንደ እገሌ ከካደ እኔስ የኔ ተራ መቼ ነው? አደራህን አይደለም እንድናገረው እንዳስበው እንኳን ጊዜ እንዳትሰጠኝ ይላሉ። በነዛ ጫማ ራሳቸውን ያስባሉ። ጎርፍ ሲወስደው እያዩ ምራቃቸውን አይተፉም። በጣም የሚገርሙ ናቸው። እኛ ስላቅ ሳቅ ነው። እኛ ህይወት ውስጥ ሲከሰት የለንም፣ እንደነግጣለን። በጣም ከባድ ነው። ልክ እንደ ቅዱስ ጴጥሮስ ህይወት ነው። ይሄም ሰው ፎክሮ ጌታ ሆይ አለው፣ ያልተጠየቀውን እከተላለሁ አለው። ነገር ግን አስቀድሜ ከቤተሰቦቼ እንድሰናበት ፍቀድልኛል። ሰውየው አካሉ ነው፣ ልቡ እዛ ነው ያለው። አሁን ዞር ዞር ብንል እንዲህ አይነት ሰዎች ብዙ ናቸው። አካላቸው ቁጭ ብሏል፣ ልባቸው ግን የለም። የያዙትን ስልክ እንኳን የሚጎረጉሩ አሉ፣ ጊዜ ማይሰጡ ለእግዚአብሔር ቃል ማለት ነው። በጣም የሚገርም በአካል ብቻ የተገኙ ልባቸው ግን የራቀ በልባቸው የማይሰሙ ሰዎች ብዙ ናቸው። እግዚአብሔር ልቦና ያስጠለውላችን። ግን ትዕግስቱ የሚገርም ነው። ቢሆንም ደግሞ እንዳይከፋችሁ፣ ሆስፒታል ደጅ ነው የወደቃችሁት። ህመምተኛ መሆናችሁ እናንተ ባታውቁ እንኳን በዚህ ደጅ ስለወደቃችሁ ቅዱሳን ያውቁታል። ዋናው ትልቁ ጉዳይ መስመሩ ላይ ነው ያለን። ይሄንን ማን አይቶት? በእውነት ሌላ ሰው እኮ ሌላ ቦታ ነው ያለው። ልባችንን ባናመጣውም አካላችን ከመጣ ራሱ በቂ ነው። ተስፋ መቁረጥ አያስፈልግም። ራሳችንን መፈተሽ፣ ራሳችን መደንገጥ፣ ወደ ውስጥ ማሰብ ምንድን ነው የሚባለው? ምንድን ነው የምሰማው ማለት መለመን፣ መማፀን። ቤተክርስቲያን የቸርነት ቤት ስለሆነች ማለት ነው። ግን ቆይ አለ፣ ቆይ ቤተሰቦቼን ልሰናበታቸው ፍቀድልኛል። ኢየሱስ እንዲህ አለ ይላል፣ ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም። እንዴት እንዲህ ታስባለህ? እከተልሃለሁ እያልክ አብረኸኝ እንደምትሆን በአንደበት እየተናገርክ ፍቀድልኝ። ቤተሰቦች እዛ ሄዶ የሚያጋጥመው ምን እንደሆነ ምን ያውቃል? ዝም ብሎ አስፈቅዶ ትቶ መምጣት እኮ አይቻልም። በቃ ደህናውኑ ክርስቶስን ልከተል ነው ቢል እሺ የሚለን ሰው አለ? እንደዛ ለመመጽወት ስናስብ፣ ንስሐ ለመግባት ስናስብ፣ የቀማነውን ለመመለስ ስናስብ፣ ሌሎች ሰዎችን ስናማክር ከባድ ነው እንቅፋቱ። በጎ ነገር ለመስራት ማማከር አያስፈልግም፣ መወሰን ነው። እንዲህ አሁን ራሱ እንኳን ደውለን ጓደኛችን ጋር ወዴት እየሄድክ ነው ቢለን ወደ ተክለ ሃይማኖት፣ ኧረ ቆይ የቱ ጋር ነው ያለው? እዚህ ቦታ ናና ገሌ መጥቷል እኮ ነገ እንሄዳለን ሊለን ይችላል። በጣም ከባድ ነው። ነገ አስቀድሳለሁ ብለን ብንደውል ይዞት የሚመጣው ጉዳት ቅድም ነግረውናል ሰባቴ። ሁሉንም ነገር እመቤታችን በልቧ ምን ታደርገው ነበር? በውስጥ ማስፈቀር ነው። እግዚአብሔርን ማወጅ አያስፈልግም። ሱባኤ ልገባ ነው ብሎ ያውጃል። በቃችን ዓመት በንስሐ ነው የምኖረው ብሎ ያውጃል። በቃ ይሄን ጸሎት ልጀምር ነው። እንዴት ነው? ጥሩ አይደለም ይላል። 150ውን ዳዊት በቀን ልደግም ነው። ጥሩ ነው አይደለም ብሎ ያማክራል።
በቃ እንደዚህ ላደርግ ነው። ከባድ ነው። ሰይጣን ከኛ ልብ ወጥቶ ወይም ደግሞ ስናስቸግረው በሌላው አካል ላይ አድሮ ይጠብቀናል። የት እንደምንሄድ ስለሚያውቅ ማለት ነው። እና የሚጠብቀው ምን እንደሆነ አያውቅም። ግን ልሂድ አለ፣ አይሆንም አለው። ወሳኙ እሱ ስለሆነ ግን ነገረው። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም። ከመነነ በኋላ ወደ ዓለም የሚመለስ የለም። ወደፊት ነው። የእግዚአብሔር መንግሥት የቀናች ርትዕት በፊት ለፊታችን ያለች፣ ወደ ኋላ እንደ ውሻ ትፋት እየተመለስን የምናገኛት አይደለች። አሁን ያለነው ዘመነ ድህነት ውስጥ ነው። አዲስ ኪዳን ውስጥ ነው ያለነው። ወደ ኋላ ተመልሰን የምንወርሳት አይደለች፣ ወደፊት ነው። ይሄንን ነው የነገረን። በዋናነት ጠቅለል አድርገን ስናስቀምጠው ቀቢጸ ተስፋ ላይ ነው። ተስፋ መቁረጥ፣ የጠበቅነውን ሳናገኝ ስንቀር ብዙ ሰዎች የጀመርነውን ጾም፣ የጀመርነውን ጸሎት፣ የጀመርነውን የቤተ ክርስቲያን ትጋት መመላለስ፣ የጀመርነውን አገልግሎት አቋርጡ ይለናል። በዚህም አውደ ምሕረት ላይም ቢሆን ማለት ነው አዘጋጆቹ እኛ እኮ የጠበቅነው እንዲህ ነበር፣ ግን እንዲህ ነው የሆነው ይላል ሰይጣን። ተስፋ መቁረጥ ከተያዘ ተያዘ። ቀሲስ ስንታየው የሚባሉ አንድ አባት አሉ። ሲያስተምሩ ወደድክም ጠላህም ሁልህም ከሰይጣን ጋር ደም ተቃብተሃል ይላሉ። ደም የተቃባ ሰው ደግሞ ከባድ ነው። ከሰይጣን ጋር ደም ተቃብተናል፣ ርስቱን ቀምተናል። አይለቀንም፣ ይከታተለናል። የሚጠብቀን አያንቀላፋም እንጂ በፍጹም ዞር ካልን ያልቅልናል። እንደነገረን ሐዋርያው ማለት ነው። የሚውጠውን ይፈልጋል፣ መቅረብ አይችልም። በዙሪያው እየዞረ ያገሳል። የማስደንገጫ ድምፅ መልእክት ይልካል። ሳትካልን ሊውጠን ማለት ነው። እንደ አንበሳ ነው፣ እንደ ተራባ አንበሳ ነው ብሎ ነግሮናል። ምንም ተስፋ መቁረጥ አያስፈልግም። ብዙ ሰዎች እንደዚህ ናቸው። እንዲህ ነች እንደ ቤተ ክርስቲያን በአንድ ሰው ጫማ ይለኳታል። እንደዚህ ነው እንደ የቤተ ክርስቲያን ስርዓት በአንድ ሰው ንግግር ይለኩታል። በጣም በሚደንቅ መልኩ ቤተ ክርስቲያን ተሰርታ አልቃለች። በቤተ ክርስቲያን ውስጥ የሚደረገው ማንኛውም ነገር ሌላ ቦታ እንደሚደረገው ሰዎች ደስ ስላላቸው ገልጦልኛል በርቶልኛል ስላሉ አይደለም። ሁሉም አልቋል። ሁሉም ነገር በቤተ መቅደስ ውስጥ የሚከናወነው አልቋል። በቅድስቱ የሚከናወነው አልቋል። በቅኔ ማህሌት የሚከናወነው አልቋል። በአውደ ምሕረቱም የሚከናወነው አልቋል። አሁን እኛ ገርን ለመስማት አዲሶች አይደለንም። ልብ አድርጉ። እዚህ ቦታ ላይ እንዲጀመር ተደረገ እንጂ የነበረ ነው። አባቶቻችን ይሄን ነበር ሲያስቀጥሉ የነበረው። አሁን እንደ እብድ የሚጮህ ሰባኪ ባልነበረበት ሰዓት ይሄን እየሰሙ ትርጓሜውን እየሰሙ ነው ሃይማኖታቸውን ያጸኑት። ማንም ሰው ቅኔ ማህሌቱ ላይ የፈለገውን መናገር አይችልም። ፍሬም አለ። የዕለቱ የሳምንቱ የወቅቱ መዝሙር አለ። ማንም ደስ ያለውን መቀደስ አይችልም። ማንም ሰው እንደፈለገ አውደ ምሕረቱ ላይ ማግሳት አይችልም። የሆነ አዳራሽ ውስጥ ግን እንደፈለገ ሊያገሳ ይችላል። በልቶ ጠጥቶ ተነስቶ ሊያገሳ ይችላል። ጾሙ ጸልዮ ሱባኤ ገብቶ አይደለም። የተናገረውን ነገር በሙሉ በመስማት መደንገጥ አያስፈልግም። ተስፋ መቁረጥ አያስፈልግም። ተስፋ መቁረጥ በህይወታችን ውስጥ ከመጣ በጣም ከባድ ነው። በነገራችን ላይ ራሱ አባባልም አለ። ክርስቲያን ምን አይልም ነው ይባላል፣ ተስፋ አይቆርጥም። ለምን? ራሱ ክርስትና ምን ስለሆነ ነው? ተስፋ። አንድ ሰው እኔ ክርስቲያን ነኝ እያለ ተስፋ ከቆረጠ ክርስቲያን አይደለም ማለት ነው። በተስፋ መቁረጥ ውስጥ ያለን ሰዎች የመጨረሻ ከባዱ ፈተና የሰይጣን ቀቢጸ ተስፋ ነው። ሰውን ተስፋ ማስቆረጥ። በቃ እኔ የምጸልየው ጸሎት ወደ ቤተክርስቲያን ሄድኩ፣ ጸለይኩ፣ እንደዚህ ያደረኩ ምንም ዋጋ እቺም ሀገር እቺም ቤተክርስቲያን ምንም ዋጋ የላትም ብለው የሚያስቡ ሰዎች አሉ። በጭራሽ። ሁለት ምሳሌዎችን ላንሳና ትምህርቴን ላጠቃል እንደ ማሳያ። አንዱን መጽሐፈ ስንክሳር ላይ ያለ አንድ ታሪክ ባጭሩ እናገራለሁ። ሁለተኛው ከመጽሐፍ ቅዱስ ነው፣ የቅዱስ ጴጥሮስ ሕይወት ነው። በዚህ በዮሐንስ ወንጌል ምዕራፍ 21 ላይ እንዲህ የሚል ቃል አለ። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህ ተገለጠላቸው። ስምዖን ጴጥሮስ ለመገለጡ ምክንያት የነበረውን ሲነግረን ስምዖን ጴጥሮስ፣ ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆች ከደቀ መዛሙርቱ ሌሎች ሁለት በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነሱም
እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳው ገቡ ይላል። ይሄ ከባድ ተስፋ የመቁረጥ ውሳኔ ነው። የማቴዎስ ወንጌል ምዕራፍ 4ን ስታነቡ በጣም በሚገርም መልኩ ከዚህ በኋላ ሰውን ታጠምዳላችሁ እንጂ አሳ አታጠምዱ። በተለይ የቅዱስ ጴጥሮስን ሕይወት ስንመለከት ቅዱስ ጴጥሮስን እንዴት አድርጎ እንደጠራው ሲነግረን አሳ እያጠመደ በታንኳ ላይ መረቡን ወርውሮ ከባህር አሳ እያጠመደ በነበረበት ሰዓት ና ተከተለኝ፣ ከዚህ በኋላ በወንጌል መረብነት ከዓለም ባህር ምእመናንን እንደ አሳ ታጠምድልኛለህ፣ ድህነት የሚገባቸውን ወደ እኔ ታቀርብልኛለህ ና አለው ይላል። መረቡንም ታንኳውንም ወርውሮ ተከተለው ይላል። ይህን ረስቶታል። ብዙ ጊዜ ስለተነገረን ወደዛ ሄደ። በመያዙ በመገረፉ በመሰቀሉ በመሞቱ የነገራቸውን ነገር በሙሉ ረስተው እንደሚነሳ ሳያውቁ ተስፋም ሳያደርጉ ጠብቁ የተባሉትን ሁሉ ዘንግተው መነሳቱን ስላላወቁ በቃ ምን ዋጋ አለ? እንከተለው የነበረው ለዚህ ነው ማለት ነው። የለም እኮ ትቶን ሄዷል። ያ ሁሉ ተምኔታችን መና ሆነ። እንደውም አሳማጭ ሆነ። ቅዱስ ጴጥሮስ የሚገርም በሉ እንግዲህ እኔ አሳ ወደ ማጥመዴ ልሄድ ነው አላቸው። እንዳታጠምድ ሰው ታጠምድልኛለህ ያለውን ወደኋላ የሚከተለኛል አለ። እኛም ካንተ ጋር እንመጣለን አሉ። መረባቸውን ያዙ፣ ወደ ጣሉት ስራ ገቡ ማለት ነው። አንብቡት ወደታች። በጣም ነው የምታዝኑት። ሌሊቱን ሙሉ ደከሙ ይላል። አንድም አሳ መያዝ አልቻሉ። ተስፋ ቆርጦ እግዚአብሔርን ጥሎ መሄድ እንደዚህ የተነገራቸውን ሁሉ ዘንግተው ማለት ነው። አሳዎቹ ሳይኖሩ ቆርተው ነው አሉ። አሳ የማጥመድ ብቃት አንሷቸው ነው ያደጉበት ነው። የባህር ላይ ጥበብ፣ አሳ የማጥመድ ጥበብ የተካኑበት ነው። ግን አልቻሉም። ከማን ጋር ስላልወጡ ነው? እግዚአብሔር ትተውታል። እግዚአብሔር ረስተውታል። እግዚአብሔር የሚገርም አምላክ ነው። እንደተቸገሩ አውቆ እንደገባችሁ ውጧት ራሳችሁ ተወጧት ሳይል ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገና በመካከላቸው ተገኘና እንዲህ አላቸው። በነጋ ጊዜ ኢየሱስ ሌሊቱን ሙሉ ደክሞ ማለት ነው በባህር ዳር ቆመ ይላል። ፈልጓቸው መጣ። ትተውት ቢሄዱ አልተዋቸው። አጠገባቸው ቆመና ከባድ ጥያቄ ጠየቃቸው። እነሱ ኢየሱስ መሆኑን አላወቁትም ይላል። ከዛ ልጆች ሆይ አላቸውና አንዳች የሚበላ አላችሁን አላቸው። በጣም ከባድ ጥያቄ ነው። እቺን ቤተክርስቲያን ትታችሁ የሄዳችሁ ሰዎች የምንጠይቃቸው ጥያቄ ይሄ ነው። የሚበላ አግኝታችኋል? ተዉት። ለሌላው መትረፍን ለራሳችሁ የምትበሉት አግኝታችኋል? ጤና የሚሆናችሁ የሚያረጋጋችሁ መኖሪያችሁን አግኝታችኋል? ጊዜያዊ ሊሆን ይችላል፣ ዘላለማዊ የምትበሉት አላችሁ ወይ? አይደለም ገበያ ወስዶ መሸጥ፣ አይደለም ቤተሰቦቻችሁን የምትመግቡት የምትበሉት አገኛችሁ? ለዕለት ጉርሳችሁ አገኛችሁ ወይ? ትታችሁ ሄዳችሁ ነው እያላችሁ አገኛችሁ? መለሱለት እንዲህ ብለው ጌታ ሆይ ልጆች ሆይ አንዳች የሚበላላችሁን አላቸው። የለንም ብለው መለሱለት ይላል። ሰው ተስፋ ከቆረጠ እግዚአብሔርን ከጣለ በአገልግሎቱ መጥፎ ስሜት ከተሰማው ክርስትናውን በውስጡ ማንቋሸሽ ከጀመረ ምንም የለውም፣ ባዶ ነው። ግን የሚጥል አምላክ ስላልሆነ ተቀበላቸውና አምነውም ራሳቸውን ገልጠው ስለተናገሩ በሉ መረቡን በታንኳይቱ በስተቀኝ ጣሉት አላቸው። ቀኝ የማሸነፍ ቀኝ የበረከት የኃይል ምልክት ነው። ስትወጡ በቀኛው ላይ ነው በግራው ላይ ነው? አልሰማችሁ? አንድ ክፉ ሰው ግን እኔ በግራው ላይ ነው ብለዋል። ለምን ሲባል ቀኙ በጣም ይጨናነቃል፣ ብዙ ሰው በቀኛው ላይ ስለሚል ስግብግብነት ነው። አዩ ለብቻው መሆን ስለሚፈልግ ማለት ነው። ግራው ደግሞ ምን እንዳለው የሚያውቀው ራሱ ብቻ የሄደበት ሰው ነው የሚያውቀው። እና በስተቀኝ ጣሉት ማለት ከኔ ጋር ማለት ነው። በስተቀኝ ጣሉት ማለት ከኔ ጋር አብራችሁ ስሩ ነው የሚላቸው። በስተቀኝ ጣሉት አላቸው። እነሱ እንደውም ተናገሩት፣ ጌታ ሆይ እኛ ሌሊቱን ሙሉ ደክመናል፣ አንድም አሳ አላገኘንም። ስላንተ ትእዛዝ ስላዘዝከን ግን
እንጥለዋለን አሉት ይላል በሌላ ቦታ። እና የሱን ትእዛዝ ተቀብለው በስተቀኝ ጣሉት። የሚገርም ነው። 153 ትልልቅ አሳ መረቡ ውስጥ ገባ ይላል። እነዛ አሳዎች ነበሩ ከእግዚአብሔር ጋር ስላልሰሩ ነው። በዓለም ውስጥም ብዙ የሚኳትኑ ሰዎች አሉ። በቀቢጸ ተስፋ ውስጥ ነው እግዚአብሔርን ትተውት ስለ ክርስትናቸው ደንታ ቢስ ሆነው ዝም ብለው የሚደክሙ ማለት ነው። ከእግዚአብሔር ጋር መስራት ሲጀመር ግን እንደዚህ ነው። መረቡ አልተቀደደም ይላል በመጎተት ብዛት የተነሳ ማለት ነው። እሱ ብቻ አይደለም፣ ወደ ታንኳይቱ ሲገቡ ደግሞ የተጠበሰ አሳና ፍህም አገኙ ይላል። ወደ ውጪ ስንወጣ የቤቱን ስራ ደግሞ እግዚአብሔር ሰርቶ ይጠብቀናል ማለት ነው። በቤት ውስጥም በውጭም የስራችንን መከናወንና በረከት የሚሰጠን አብረነው ስንሆን ከዛ በኋላ አይናቸው ተገለጠ አወቁት ይላል። እንደውም ራሳቸውን ሁሉ ወደ ባህር ከተው እርቃናቸውን ስለነበሩ በፊቱ መቆም አፍረው ማለት ነው ራሳቸውን ወደ ባህር እስከ መወርወር ደረሱ ይላል። አብሯቸው ተመገበ። ከዛ በኋላ ነው ከእርሱ ጋር መሆናቸውን የሚገልጥ ኃላፊነት ሁሉ ሲሰጣቸው የምናነበው ማለት ነው በቅዱስ ጴጥሮስ አማካይነት። ስለዚህ ተስፋ መቁረጥ ከባድ ነው። እኔ ድሮ ወደ ቤተክርስቲያን ከመምጣቴ በፊት እንደዚህ ነበር የምኖረው። አሁን ግን ፈተናው የበዛብኝ ወደ ቤተክርስቲያን ስመጣና አገልጋይ መሆን ስጀምር ነው ብለው የሚናገሩ ሰዎች አሉ። ልክ እንደ እስራኤላውያን ማለት ነው። ግብጽ ሳለን ይሻለን ነበር እንደሚሉት እርፍ ተይዟል። ወደ ኋላ ማረስ አይቻልም። አንድ ጊዜ መተናል፣ አንድ ጊዜ ክርስቲያን ሆነናል፣ አንድ ጊዜ ተመርጠናል፣ አንድ ጊዜ የእግዚአብሔር ልጆች ሆነናል። ይሄን ጸጋችንን በገዛ እጃችን ማስነጠቅ የለብንም። ምንም ኃጢአተኞች ብንሆን፣ ምንም ደካሞች ብንሆን ግን የመጨረሻ ተስፋ ቢስ መሆን ግን አይጠበቅብን። የካቲት 3 ቀን የሚነበብ አንድ ታሪክ አለ። እናንተ ቤታችሁ መጽሐፈ ስንክሳሩን ገልጣችሁ አንብቡ። አባ ያዕቆብ ይባላል። ማን ይባላል አልኳችሁ? አባ ያዕቆብ መናኝ ነው። ገና ከህፃንነቱ ጀምሮ የመነነ ነው እና ወደ መንደር ያልወጣ የሴቶችን ድምፅ ያልሰማ የሴቶችን መልክ ያላየ በጣም ንጹህ ታሃራሚ ጿሚ ባህታዊ በብቸኝነት በተባቶ የሚኖር ማለት ነው። አንድ ቀን ሰይጣን አንዲት ሴት ላይ አደረና አስተዋለው ብላ መጣች ይላል እና ብዙ ተፈታተነችው። ነገር ግን ገሰጻት ይላል። ታሪኩ ረጅም ነው፣ እናንተ አንብቡት። ገሰጻት፣ ደነገጠች። ላይዋ ላይ ያለው እርኩስ መንፈስ ትቷት ሲሄድ ልክ በጻድቁ ገድል ላይ እንዳነበብ ነው ማለት ነው። ያኔ መክሮ አስተካክሎ ለንስሐ አበቃት ይላል እና ለብቻው 15 ዓመት ከሰው ርቆ ተቀመጠ ይላል። ሰይጣን ግን መፈታተኑን አላቆመም ይላል። በዛች ሀገር ከሚኖሩ ታላላቅ ሰዎች መካከል የአንዱን ታላቅ ሰው በሀብትም በስልጣንም ከፍ ያለ ሰው ልጁን አሳመማት ይላል። ሰይጣን ልጁ ላይ ሴት ልጁ ላይ አደረ። ሴት ልጁ በጣም ታመመች። ይጥላታል፣ ያንከባልላታል፣ ያስጮሃታል። ርኩስ መንፈስ ማለት ነው እና በዙሪያ ያሉ ሰዎች አባ ያዕቆብ የሚባል በተባቶ ለብቻ በምናኔ የሚኖር አንድ አባት አለ፣ ርቆ ከሰው ርቆ የሚኖር ማለት ነው። ለምን ወደ እሱ አትወስዳትም ብለው ነገሩት። እንደተባለውም ወደ አባ ያዕቆብ ይዟት መጣ። ማንም አያውቅም ይሄንን። አሁን የሰይጣንን ተንኮል ማንም አይረዳም። አባ ያዕቆብ ተቀበላት፣ ወደ እግዚአብሔር ጸልዮ ያቺ ልጅ ዳነች። ሰዎች አሁን ለዚህ ባለጸጋ ምን አሉት? ወደ ከተማ ወደ አንተ ከተመለሰች ድጋሚ ሊይዛት ይችላል። እስከ ተወሰነ ጊዜ ድረስ ከዚህ ጻድቅ ሰው ጋር ትቆይ ልጅ አሉት። በዚህ ቦታ በዚህ ገዳም እስከ ተወሰነ ጊዜ ድረስ ትቆይ። እሺ አለና አንድ ብላቴና የሚያግዛት ትቶላት ያ ባለጸጋ ወደ ከተማ ተመልሶ ሄደ ይላል። መቀራረቡ መጣ ከዛ ጻድቅ መነኩሴ ጋር ማለት ነው። አብሮ መዋል አብሮ መሆን መጣ። ባጭሩ ተፈተነ፣ በዝሙት ወደቀ ይላል። በጣም ያሳዝናል። ሰይጣን ቤት በኩል እንደሚመጣ እናውቀው። እንዲህ አይነት አባቶችን እንዲህ አድርጎ የሚፈታተናቸው ከሆነ እኛ እኮ አንዳንድ ጊዜ እናበዛዋለን አይደል? ጸሎት እየጸለይኩ እንዴት መጥፎ ሐሳብ አስባለሁ ይላል እና ምን ልናስብ? እኛ እኮ ስጋውያን የምናየው ፊልም፣ የምንሰማው የምናነበው መጽሐፍ ገና ያልተለየን ሰዎች እኮ እና እንዴት አናስብም? ይሄ አለማድረግ ነው እንጂ እንዴት እንዲህ አይነት ሐሳብ ይመጣብኛል ማለት ይሄ በጣም ከባድ ነው። እና ተፈተነ። ይህ አባት ወደቀ፣ በጣም ደነገጠ።
የሰይጣን ክፋቱ ደግሞ ያስጀመረ ያስፈጽማልና በዚህ እየተጸጸተ እያዘነ እያለ በቃ ይሄ ሰው ካወቀ ደግሞ ህዝቡም ካወቀ ሌላ ነገር ሊሆን ይችላል ብሎ እንዲጠብቃት የተሰጠችውን ብላቴናም አብሮ ገደለው ይላል። እሷ ጋር በዝሙት ወደቀ፣ እሱን ገደለው። ከዛስ ከባቱ ከዛ ለብቻው ከሚኖርበት ዋሻ ወጥቶ ወደ ከተማ ጉዞ ጀመረ። በቃ ከዚህ በኋላ ምን ዋጋ አለኝ? ከእግዚአብሔር ጋር መኖር ጀምሬ ነበር ግን አልቻልኩም። ስለዚህ አንደኛዬን በዓለም ውስጥ ብኖር ይሻላል ብሎ ጠፋ ይላል። እግዚአብሔር አንድ ሌላ ጻድቅ መነኩሴ ላከለት ይላል በመንገድ እና ተስፋ ቆርጦ እየተራመደ እያለ ወዴት ነው የምትሄደው? ሰላምታ ካቀረበለት በኋላ ያባት ወዴት ነው የምትሄደው? ፊት ጥሩ አይደለም፣ አዝናሃል፣ ምን ሆነሃል? የነበረውን ነገር በሙሉ ነገረው። እኔ አልረባም፣ እግዚአብሔርን አሳዝኘዋለሁ፣ በደለኛ ነኝ። ስለዚህ ከዚህ በኋላ እኔ እዚህ ምንም ላደርግ አልችልም ብሎ ልክ ተስፋ ስንቆርጥ የምንናገረውን ነገር ማለት ነው። አንዳንድ ሰዎች መሄድ መሞት ይሻላል ይላል። እዛ የሚጠብቅን ታውቀዋለህ። ከሞትም በኋላ ያዘጋጀነው ነገር አለ አይደለም? ለመሞት ቦታ ለመቀየር እንኳን ከሀገር ወደ ሀገር ለመሄድ እንኳን ማን አለ እኮ ነው። ምንም ያላዘጋጀነው ቦታ እንዴት ይሆናል? ልሞት ወይም ሊሄድ እናፍቃለሁ ያለው ቅዱስ ጳውሎስ እኮ ስራ ሰርቶ ጨርሶ እኮ እንጂ አኩርፎ አይደለም፣ ተነጫጭቶ አይደለም። በጣም ከባድ ነው። ያላየነውን ነገር መመኘት በጣም ከባድ ነው። መነኩሴው እንዳለው ነው። ሞትን በጣም እፈራለሁ ሲል መነኩሴው አንድ ወጣት እንደ እርሶ እኮ መነኮሱ ማለት ሞቱ ማለት ነው፣ እንዴት ሞት ይፈራሉ አላቸው። ወይ አንተ እንደምታስበው ቢሆን አልፈራውም፣ የነፍስ ከስጋ መለየት ብቻ ቢሆን። በሞት ውስጥ ግን ምን አለ? ነፍስ በእግዚአብሔር ፊት ትቀርብና የት ነበርሽ? ምን ስትሰሪ ነበር ትባላለች። እኔ የምፈራው የነፍስ ከስጋን መለየት አይደለም፣ በእግዚአብሔር ፊት መቅረቡን ነው አሉ። እሱን እኮ ነው ሞት የምናስብ ሰዎች ይሄንን የምናስቡ በእግዚአብሔር ፊት እንቀርባለን እኮ። ምንድነው የምንለው? በጣም ከባድ እኮ ነው። እና ተስፋ ቆርጦ እየተራመደ እያለ ይሄን ጻድቅ መነኩሴ ላከለት፣ ነገረው፣ በጣም አዘነለት፣ አጽናናው። እግዚአብሔር እኮ መሐሪ ነው፣ አንተ እንደምታስበው አይደለም። ልክ ነው፣ ይሄ ከባድ በደል ነው፣ ግን መሐሪ ነው። ለሞቱትም ለኛም የሚያስብ ነው። የሞቱት በግፍ ቢሆን እግዚአብሔር ነፍሳቸውን ይቀበላል፣ ከስጋቸው ጋር ምንም እንትን የለውም። የጻድቃን የሰማዕታቱን አሟሟት ስንመለከት በመጋዝ ተሰርትረዋል፣ ወደ እሳት ተጥለዋል፣ ለአናብስት ተሰጥተዋል። በጣም ከባድ የከፋ ሞት እኮ ነው፣ ግን ይመጣሉ፣ ይነሳሉ። ስለዚህ ለቋሚውም ለሟቹም የሚያስብ እግዚአብሔር አለ። ይሄ አካሄድ ግን አይጠቅምህም፣ ለማንም አይጠቅምህም። ብትመለስና እግዚአብሔርን ብትማጸነው ነው የሚሻለው። እንዴት አለው? ነገረው። በስርዓቱ መሰረት ቀኖና ሰጥቶ አሰናበተው ይላል። እና በጣም በሚገርም መልኩ ራሱን ደብቆ ወደ አንድ ተራራ ወጣ ይላል። የተሰነጠቀ ሰርጥ ውስጥ በአለት ስንጣቂ ውስጥ ማለት ነው። ምንም እንዳያይ እዛ ውስጥ ገብቶ እንዳይመቸው፣ እንዳይቆም፣ እንዳይቀመጥ ሆኖ ማለት ነው። እያለቀሰ እጁን ዝም ብሎ ሰዶ በሰንበት ስራ ስር እየቀመሰ በጾም በጸሎት 30 ዓመት ቆየ ይላል። ማረኝ እያለው እግዚአብሔር በድያለሁ፣ አሳዝኛለሁ። በዚህ በ30 ዓመት ውስጥ ምንም ምልክት አላየም ይላል። እግዚአብሔር ጨካኝ ነው እንዴ? እንዴት ዝም አለው? የሰውየው ጽናት የተጻፈው እኮ ዝም ብለን አይደለም እንድናነበው ነው። ምንም ተስፋ የሌለው ሰው ነው። እየለመነ 30 ዓመት ቆየ ይላል። እግዚአብሔር መሐሪነቱን ይቅርባይነቱን ለመግለጥ ስለፈለገ በዛች ሀገር ኃይለኛ ረሃብ እና ድርቅ እንዲሆን አደረገ ይላል። የዛች ሀገር ኤጲስቆጶስ የነበረው ማለት ነው በጣም ተጨነቀ እና እግዚአብሔር በራእይ ይሄን ረሃብ ድርቅ የሚያስወግደው የአባ ያዕቆብ ጸሎት ብቻ ነው። አባ ያዕቆብ ደግሞ እንዲህ አይነት ቦታ ላይ እንዲህ አይነት ሰርጥ ውስጥ ታገኘዋለህ፣ ሂድና እሱን አምጣውና ይጸልይልሃል። ክብሩን ሊገልጽለት ማለት ነው። ኤጲስቆጶሱ ወይም ጳጳሱ ወደዛ ወደ ተባለው ቦታ ሄደ እና ሰላምታ ከተለዋወጡ በኋላ እኛ ኃጢአተኞች ነን፣ ጳጳሱ ነው ልባሩ፣ እኛ በደለኞች ነን፣ ኃጢአተኞች ነን። በኃጢአታችን ምክንያት ሀገራችን በዝናብ እጦት እየተሰቃየች ነው። ስለዚህ አንተ እንድትለምንልን እንፈልጋለን አለው ይላል። እሪ ያለ ጮኸ።
ይሄን አያውቅም እሱ። እግዚአብሔር ይሄን እንዳደረገ ምንም የሚያውቀው ነገር የለም። ቀድሞ የተነገረው ነገር የለም። እኔ እኮ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ተውኝ፣ ለብቻዬ ስለ ኃጢአቴ ላልቅስ፣ ማን የነገራችሁ ብሎ እሪ አለ ይላል። እና አባ ያዕቆብ እንዳልተነገረው ስላወቀ እግዚአብሔር የነገረውን አንድ በአንድ ነገረው ይላል። ቅድም ጸባቴ ሲነግሩን የነበረው ቅዱሳን በእግዚአብሔር አይደራደሩ፣ የላከኝ እግዚአብሔር ነው፣ ይሄን ያለኝ እሱ ነው። ደነገጠ ይላል አባ ያዕቆብ። እንደዚህ ነው ነገሩ አለው። አዎ በጣም ጥሩ እንሂድ አለው። ህዝቡ በተሰበሰበበት ለመነ ይላል እና ስንክሳሩ ላይ የጸለየው ጸሎት በጣም የሚገርም ነው። እንደዚህ ይላል፣ አቤቱ በጌትነት ክብር ፊት የረከሰች አፌን እንዴት እገልጣለሁ አለው። እንዴት ነው እኔ በአንተ ፊት አንደበቴን የምከፍተው? እኛ ደፋሮች አይደለንም? ለእግዚአብሔር ስንጸልይ ወደ እግዚአብሔር ስንጮህ ደግሞ ከኛ ብሶ አልሰማንም እንላለን። ትቶኛል፣ ረስቶኛል እንላለን። በጣም የሚገርም እኮ 15 ዓመት በፊቱ እሱ በኃጢአቱ ምክንያት ጠፋ ብንል 30 ዓመት ሰርጦ ውስጥ ምንም ሳይቀምስ ሰው ሳያይ ዝናብ፣ ፀሐይ፣ ብርድ እየተፈራረቀበት ወደ እግዚአብሔር ደጅ እየጠና ለምን አላናገርከኝም ሳይለው በዚህ ሁኔታ ብሞት ይሻላል ብሎ ወስኖ ማለት ነው ከብዙ ነገር ውስጥ ስላዳነው እንዴት ነው እኔ በአንተ ፊት አንደበቴን የምከፍተው አለው። ምክንያቱም እርሱ ስላዘዘው ነው፣ ይጸልይላችሁ ስላለ ማለት ነው። ይጸልይላችሁ ያልከው አንተ ነህ፣ እንዴት ይጸልይላችሁ ትላለህ ነው ያለው እግዚአብሔር። እንዴት እኔን እንዴት ይጸልይላችሁ ትላለህ? አቤት እኛ ብንሆን እገሌ ይጸልይልሽ ብንባል፣ ኧረ ሳንባል እኔ እጸልይልሻለሁ ምን ሰዎች አለና እነግርልሻለሁ፣ ችግር የለም ለተክለ ሃይማኖት፣ እኔን እኮ የሚሰሙኝ እንደ ሰው ነው ይላል። አንተ ለይቶ እንዴት ይሰሙዋል? እንዴት እሱ ላይ ሰሙት? አቤቱ በፊትህ በጌትነት ክብር የረከሰች አፌን እንዴት እገልጣለሁ? በኃጢአቴ ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታ ገናንነት እንደ ቸርነትህ ብዛት ሕዝብህን ይቅር በል፣ አንተ መሐሪ ይቅር ባይ ነህና አለው ይላል። ያን ጊዜ ወዲያውኑ ዝናብ ዘነበ ይላል። ዝናብ የምህረት ምልክት ነው። ሁሉም ቦታ ላይ ልክ ናቸው። ያኔ ዝናቡ ዘነበ ለምክንያት ነው። ያ የተደረገው ረሃብ፣ ድርቅ ሁሉ ተወገደ ይላል። ያኔ ተሰወራቸው እሱ ይህን ግዳጁን ከፈጸመ በኋላ ርቆ ሄዶ ተጋድሎውን ቀጠለ ይላል። በዚሁ ተጋድሎው እድሜ ጠግቦ በክብር አረፈ ይላል። በረከቱ በሁላችን ላይ አድሮ ይኖር። መቼ? የካቲት 3 ቀን። ስለዚህ በጭራሽ ተስፋ መቁረጥ አያስፈልግም። ኃጢአት ብንሰራ ንስሐ አለልን፣ ብንፍገመገም የሚያነሳን፣ ብንወድቅ የሚያነሳን እግዚአብሔር አለልን። ሌላ አማራጭ የለንም። እርፍ ይዘናል፣ ወደኋላ መመለስ አንችልም በጭራሽ። ሌላ አማራጭ የለንም። ክርስቲያን ከሆነን በኋላ በክርስትናችን መራመድ ከጀመርን በኋላ ወደኋላ ብንመለስ የሚብስብን እኛ ነን፣ ቤተሰቦቻችን አይደሉም። እንደውም እምነቴን እክድልሻለሁ የሚል ሰው አለ፣ እክድልሃለሁ የሚል ሰው አለ። ለእኛ ነው የሚብስብን። በጣም ከባድ። ሌላ አማራጭ የለንም። እርፍ ይዘናል፣ ወደፊት ዞረናል። ብንወድቅም እንነሳለን። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ብቀመጥም እግዚአብሔር ብርሃን ይሆነኛል፣ በእኔ ላይ ደስ አይበልህ። ትንቢተ ሚክያስ ምዕራፍ 7 ማለት ነው። ስለዚህ ምንም ተስፋ መቁረጥ አያስፈልግም። እርፍ ይዘናል። እኛ የቤተ ክርስቲያን ልጆች ነን። እኛ የአባታችን የአቡነ ተክለ ሃይማኖት ልጆች ነን። የውስጥም የውጭም ፈተና ይመጣል፣ አለ፣ ይኖራል። በውስጥ እንፈተናለን። በቤተሰብ መካከል ፈተና አለ፣ በመንደራችን ፈተና አለ፣ በሀገራችን መካከል ፈተና አለ፣ በቤተ ክርስቲያን ፈተና አለ፣ በቤተ ክርስቲያን ውስጥ ፈተና አለ። ግን እርፍ ይዘናል። ወደፊት ማረስ ብቻ ነው። መቆም እንኳን አይፈቀድም። የተከለከልነው ምንም የለም። ማስቀደስ፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ ንስሐ መግባት፣ ገድሉን መስማት፣ መማር፣ መዘመር፣ ማመስገን፣ ሌላውን ተዉት። በፍርድ አደባባይ መልስ ይመልሳል። የቤተክርስቲያኑ ጉዞ አይቋርጥም። ሙሴን ያለውን ሰምታችኋል። የኤርትራ ባህር ላይ ደርሶ ህዝቡ ሲያጉረመርምበት የኤርትራን ባህር መሻገር ሲያቅታቸው የፈርዖን ሰራዊት ከኋላ ሲመጣ ሙሴ እግዚአብሔር ላይ ሲጮህ እንዴት አደርገዋለሁ ይሄን ህዝብ ሲል
ህዝቡ ደግሞ ሙሴ ላይ ሲጮህበት እግዚአብሔር ይል ልታስበላን ልታስፈጀን ሲሉ ምንድን ያለው እግዚአብሔር? ስለምን ትጮህብኛለህ? ለህዝቡ ተናገር፣ ጉዟቸውን እንዳያቋርጡ እስራኤል እንዲጓዝ ንገር። እንዳያቋርጡ ከኋላ የፈርዖን ሰራዊት ቢመጣም ከፊት ለፊት ባህር ኤርትራ አላሳልፍም ቢልም ጉዞው ግን አይቋርጥም። አንተ እጅን አንሳና ባህሩን ምተዋለው። እግዚአብሔር መንገድ አለው። ጉዟችሁን እንዳታቋርጡ፣ ክርስትናችሁን እንዳታቋርጡ፣ ጸሎታችሁን እንዳታቋርጡ፣ ንስሐ መግባታችሁን መቆረባችሁን እንዳታቋርጡ፣ በጎ ስራ መስራታችሁን በጎ ቅን ሐሳብ ማሰባችሁን እንዳታቋርጡ፣ ይልቁንም ይሄንን የዕለተ ዓርብ ጉባኤ እንዳታቋርጡ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እርፍ ተይዞ ወደኋላ አይታረስም። ይቆየን።